ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የሰንና የረ ፊደልን በእንግሊዘኛ አማርኛውን ከእንግሊዘኛ አቻቸው ጋር አብረን እንማራለን ማለት ነው። ስለዚህ ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ ትመታላችሁ ማለት ነው። ዳት ሚንስ ሁለቱንም አቻዎችን ነው። አማርኛን በእንግሊዘኛ ፊደልን መጻፍ ትችላላችሁ። በተመሳሳይ ደግሞ ራሱ በራሱ ፊደል መጻፍ ትችላላችሁ ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ሰ ፊደልን እና ረ ፊደልን እንመለከታለን ማለት ነው። እሺ እንግዲህ እቺ ሰ ናት። የእንግሊዘኛ አቻዋ ኤስ ነው። እቺ ደግሞ ረ ነች። የእንግሊዘኛ አቻዋ አር ነው ማለት ነው። ኤልም ትመስላለች በእንግሊዘኛ ይቺ ግን ያው አጻጻፏ ትንሽ ለየት ያለ ነው ማለት ነው። ኦኬ እንግዲህ ሰ ሱ ስንል ያው ሱ ስንል ሰን ራሱን እናደርግና ቅጥያ ሱ ሲ ስንል ሰን ራሱን እንጽፋለን። ያው ሰ ከዛ እግሩን እንደዚህ አድርገን እግሩን ወደ ቀኝ እንደዚህ እናጥፋለን። ሲ ከዛ ሳ ስንል ሰን እንላለን እንጽፈዋለን። ያው ሰን እንጽፍና እግሩን በዚህ በኩል ረዥም ሳ ከዚያ ሴ ስንል ራሱን ሳን እንጽፈውና እንደዚህ እናደርጋለን። ሴ ከዛ ስ ስንል ኦኬ ስ ስንል ሰን እንጽፍና ከዛ እግር በዚህ በኩል በግራኝ ወደ ግራ እናደርግለታለን። ስ ከዛ ሶ ስንል እችን ሰን እንጽፋለን በተመሳሳይ ከዛ እችን ከመሃል ላይ እግር እንደዚህ እናወጣላታለን ማለት ነው። ስለዚህ ሶ ሆነ ማለት ነው። ስለዚህ ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ የእንግሊዝኛ አቻቸው ሰ ስንል ኤስ ኢ ነው። ሰ ሱ ስንል ኤስ ዩ ሱ ከዛ ሲ ስንል ኤስ አይ ሳ ስንል ኤስ ኤ ሴ ስንል ኤስ አይ ኢ ኤስ አይ ኢ ነው ሴ የምንለው። ስ ስንል ኤስ ብቻውን ነው የሚሆነው። ሶ ስንል ኤስ ኦ ይሆናል ማለት ነው። ኤስ ኦ ይሆናል ማለት ነው። ሶ የእንግሊዘኛ አናባቡ ወይም ደግሞ አጻጻፉ ኤስ ኢ ኤስ ዩ ኤስ አይ ኤስ ኤ ኤስ አይ ኢ ኤስ ብቻውንና ኤስ ኦ ይሆናል። ሲነበብም ሰ ሱ ሲ ሳ ሴ ስ ሶ እንላለን ማለት ነው። ኦኬ ቀጣዩ የሚሆነው ረ ነው። ረን ስንጽፍ እንግዲህ ረ ስንል ይህን ዝቅ ማድረግ አለብኝ፣ ትንሽ ተደርቦበታል። ስለዚህ ረ ስንል ያው ረ፣ እሺ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እናደርጋለን ማለት ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እናደርጋለን። በእንግሊዝኛ ስንጽፈው ረ ስንል ረ፣ ሩ ስንል ደግሞ ሩ፣ ከዛ ሪ፣ ራ፣ ሬ፣ እሺ፣ ር ስንል አናባቢ የለውም። ሳድስ ፊደላት አናባቢ የላቸውም። ር ከዛ ሮ ስንል አር ኦ እናደርጋለን ማለት ነው። ስለዚህ የሰና የረ ፊደላችን አጻጻፉ ይሄን ይመስላል ማለት ነው። ስለዚህ በቀጣይ ደግሞ በማን ላይ ነው የምንገናኘው ማለት ነው? በሰረ ሰ ያኛው ሰ አለ ሌላ ሰ በዚህ ሰና ከዛ ሸ በዚች እንገናኛለን ማለት ነው። ስለዚህ እነዚህን እና ከዚህ በፊት የለቀቁላችሁን ቪዲዮዎች በደንብ አጥኑ። በደብተራችሁ እየጻፋችሁ እየተለማመዳችሁ ማለት ነው። በሚቀጥለው በእነዚህ ሁለት ፊደላት ቡድኖችም ደግሞ በእንግሊዝኛ እና በአማርኛ እንገናኛለን ማለት ነው። ከዚህ በተጨማሪ ግን በውስጥ መስመር እናስጠናለን። እናንተ ደግሞ በግል ብትማሩ በተሻለ ሁኔታ በአጭር ቀን ይገባችኋል አይ ነው ማለት ነው። ስለዚህ ይሄን አድርጉ። ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ስላለሁኝ
ስልኬን ይዛችሁ ደውሉልኝ። እዚያ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት እያጠናችሁ በአጭር ቀን መጻፍና ማንበብ ልመዱ። የዛሬ መልእክቴ ነው። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።